ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። የፋኖ ኃይሎች ከአገዛዙ ጦር ጋር በድሮን የታጀበ ውጊያ ሲያካሂዱ መዋላቸው ተሰምተዋል። ሁለት ወሳኝ የተባሉ ምሽጎች በተሰበሩበት አውደ ውጊያ አገዛዙ ሁለት የድሮን ጥቃት መፈጸሙም ተሰምተዋል። በሌላ መረጃ በውጊያ የቆሰሉ የአድማ ብተና አባላት የሚያሳክማቸው አጥተው በየቤተ ክርስቲያኑ ደጃፍ የመታከሚያ ገንዘብ እየለመኑ መሆኑ ተሰምተዋል። ዝርዝር የግንባር መረጃዎቹ በቀዳሚነት ወደ እናንተ ይደርሳሉ። ጦርነት የመጨረሻው አማራጭ ነው። ይህንን ያሉት ጡረተኛው ፖለቲከኛ አባዱላ ገመዳ ናቸው። ሰውየው ከትናንቱ የባድሜ ጦርነት ይልቅ ዛሬ ብልጽግና የሚያዋልደው ጦርነት የተሻለ መሆኑን በመግለጽ አደገኛውን የጦርነት ጉሰማ አጠናክረዋል። ይህም ሌላኛው መረጃችን ነው። በዲፕሎማሲው ግንባር በኩል የአብይ አህመድ አገዛዝ በአማራ ላይ የሚፈጽመውን የጦር ወንጀል በተመለከተ ለአሜሪካ መንግስት ጥናት ተኮር ጽሑፍ ቀርበዋል። 4 መሰረታዊ ጥያቄዎችም ቀርበዋል። ለመሆኑ በአማራ ጉዳይ የቀረበው ጥናት ተኮር ጽሑፍና መሰረታዊ ጥያቄዎቹ ምንድናቸው ለሚለው ዜናችን ምላሽ አለ። የአገዛዙ ትይዩ የሰራዊት ግንባታውና በድንበር የሚገባው ጦር መሳሪያ እንደቀጠለ ነው። ይህም የመጪው ጊዜ አደጋ አመላካች ሆኗል። ይህም ሌላኛው መረጃችን ነው፣ ትሰሙታላችሁ። እነዚህንና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች ከአገዛዙ ጦር ጋር በድሮን የታጀበ ውጊያ ሲያካሂዱ መዋላቸው ተሰምተዋል። ሁለት ወሳኝ የተባሉ ምሽጎች በተሰበሩበት አውደ ውጊያ አገዛዙ ሁለት የድሮን ጥቃት መፈጸሙም ተሰምተዋል። አፋብሃ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦርና 109ኛ ኮር 77ኛ ክፍለ ጦር ጥምር ኃይል በጎጃም ሰከላ ወረዳ ከአገዛዙ ጦር ጋር ባደረጉት ውጊያ በዚያው በውጊያ መሃል አገዛዙ ድሮን መጠቀሙን እዙ አረጋግጠዋል። የፋኖ ኃይሎች በድሮን የታገዘውን ከባድ ውጊያ በመቋቋም በመልሶ ማጥቃት ድል እንደቀናቸው በግንባር መረጃው ላይ ተመላክተዋል። ታህሳስ 11 ከቀኑ 9 ሰዓት ተኩል እስከ ምሽት 1 ሰዓት ድረስ በተደረገው እልህ አስጨራሽ ትንቅንቅ ሰከላ ወረዳ አጉት ቀበሌ ዙሪያ ከሚገኙ 2 አብያተ ክርስቲያናት ውስጥ መሽጎ የሚገኘውን የብልጽግና ሰራዊት ስቦ በማውጣት በጀመረው ማጥቃት በርከት ያሉ የአገዛዙ ወታደሮች ሞትና ቁስለኛ እንደሆኑ አፋብሃ ቴዎድሮስ እዝ ገልጿል። ለተከታታይ 3 ሰዓታት በተደረገው ውጊያ የጨበጣ ውጊያ እንደሚያመዝን፣ በዚህም የእጅ በእጅ የቦምብ ትንቅንቅ መደረጉን በግንባር መረጃው ላይ ገለጸው አፋብሃ በፋኖ ኃይሎች መስዋዕትነት ድል ማስመዝገብ መቻሉን አስታውቋል። ውጊያው መክበዱን ተከትሎ አገዛዙ በውጊያው መሃል 2 ጊዜ የድሮን ጥቃት እንደፈጸመም በግንባር መረጃው ላይ ተመላክቷል። አፋብሃ በበኩሉ ውድ ዋጋ በመክፈል የአገዛዙን ጦር ሰከላ ቀጠና አጉት ላይ በከፍተኛ መጠን ቀብሮ ማስቀረት ተችሏል ብለዋል። በዚህ ውጊያ የአገዛዙ ጦር ለሳምንት ሲቆፍር ሲዘጋጅበትና አንገት ድረስ ሲሰራው የሰነበተው ምሽግ በፋኖ ኃይሎች የጨበጣና የእጅ በእጅ የቦምብ ጥቃት መሰበሩም በአፋብሃ የግንባር መረጃ ላይ ተመላክተዋል። ቤተክርስቲያንን፣ ንጹሐንንና ተራራ ላይ ጉድጓድ እንደ ቀበሮ በመቆፈር ለማምለጥ የሚሞክረው የአገዛዙ ጦር ሰከላ ላይ በከፍተኛ መጠን ተመቷል ያለው አፋብሃ በዚህ አውደ ውጊያ የደረሰውን ሰብአዊ ኪሳራ በአሃዛዊ መረጃ አልገለጸውም። በተመሳሳይ የውጊያ መረጃችንም አፋብሃ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር የፋኖ ኃይሎች ታህሳስ 11 ከጠዋቱ 12 ሰዓት በሸበል በረንታ ሱሃ ተፋሰስ ከአገዛዙ ጦር ጋር ውጊያ ማድረጋቸው ተሰምተዋል። ይህ ውጊያ በአገዛዙ ጦር መቀስቀሱን በፋኖ ኃይሎች መልሶ ማጥቃት የጨበጣ ውጊያ መካሄዱን ውጊያውም በቦምብ የታገዘ እንደነበር በግንባር መረጃው ላይ ተመላክተዋል። በሸበል በረንታ ሱሃ ተፋሰስ አብዛኛው የአካባቢው ክፍል በፋኖ ኃይሎች እጅ የሚገኝ ሲሆን ለከበባ የገባው የአገዛዙ ጦር ክፉኛ ተመቶ መመለሱ ታውቋል። የአገዛዙ ኃይል ከቢቸና የዱሃ መርገጭ ከተማ ተጨማሪ ኃይል በመያዝ በሱሃ ተፋሰስ የመልሶ ማጥቃት ሙከራ ቢያደርግም ዳግም ተመቶ መመለሱን የአፋብሃ ቴዎድሮስ እዝ የአውደ ውጊያ ውሎ መረጃ ያሳያል። ይህ በእንዲህ እንዳለም በውጊያ የቆሰሉ የአድማ ብተና አባላት የሚያሳክማቸው አጥተው በየቤተ ክርስቲያኑ ደጃፍ የመታከሚያ ገንዘብ እየለመኑ መሆኑ ተሰምተዋል። በተለይም በወሎ ቤት አማራ ቀጠናዎች በርካታ የአድማ ብተና አባል የሆኑ ቁስለኞች ተከታታይ ሕክምና ማግኘት ተስኗቸው በከተሞች ለልመና መዳረጋቸው ነው የተሰማው። የአድማ ብተና አባላቱ ከቆሰሉ በኋላ አደጋው ያጋጠመ ከከዳ በኋላ ነው በሚል በብአዴን ብልጽግና በኩል አናውቃቸውም በሚል እንደሚካዱ፣ በዚህም ተገቢው ሕክምና እንደማይሰጣቸው ደሞዛቸውም እንደሚቋረጥ ነው የታወቀው። አባዱላ ገመዳ ጦርነት የመጨረሻው አማራጭ ነው አሉ። ጦርነት አማራጭ የመጨረሻው አማራጭ ነው የሚሆነው። ሌሎች መንገዶች ሁሉ ዝግ ሲሆኑ ሌሎች መንገዶች ሁሉ በር ሲያጡ መግቢያ ሲያጡ
የመጨረሻው አማራጭ የሚሆንበት ሁኔታ ይኖራል ብዬ ገምታለሁ። ከትናንቱ የባድመ ጦርነት ይልቅ ዛሬ ብልጽግና ከሚያዋልደው ጦርነት የተሻለ መሆኑን በመግለጽ አደገኛውን የጦርነት ጉሰማ አጠናክረው ቀጥለዋል። ከትላንቱ የባድመ ጦርነት ይልቅ ዛሬ ላይ ኦህዴድ ብልጽግና እያዋለደው ላለው የአሰብ ጦርነት መዝመት አስፈላጊ መሆኑን የሚሰብኩት ጦረተኛው ፖለቲከኛ በትናንት የነመለስ ጦርነት ሲጸጸቱ፣ በዛሬ የትግል ፍሬያቸው የአብይ አህመድ የጦርነት ዝግጅት ሲጽናኑ ታይተዋል። አባዱላ በብልጽግናው ልሳን ኤንቢሲ ቴሌቪዥን አዲስ በተሰራጨው ቃለምልልሳቸው ለድንበር ተሻጋሪ ጦርነት ዝግጅቱ አብይ የሚለው የቀይ ባህር ነገር አይቀርም፣ በዲፕሎማሲያዊ መንገድ ተጉዘን ካልሆነ ጦርነት የመጨረሻው አማራጭ ነው ሲሉ ተደምጠዋል። ለዚሁ የመጨረሻ አማራጫቸውም የባድመ መሬትን ጨምሮ ሌሎች ጦርነት የተካሄደባቸው መሬቶች ኢትዮጵያንና ኤርትራን የሚያዋጉ አልነበሩም በሚል አውድ በአንድ ወቅት ድል ሲሉት የነበረውን ጦርነት በደል አድርገውታል። ኢትዮጵያና ኤርትራን ወደ ጦርነት የወሰዱት የባድመ ዛላንበሳ መሬቶች የሚያዋጉ አልነበሩም በማለት የሚያዋጋው የአሰብ ወደብ መሆኑን ገልጸዋል። አባዱላ በባድመ ጦርነት ወቅት ወታደራዊ አመራር እንደነበሩ በማስታወስና በውጊያው መካፈላቸውን በመጥቀስ በመሬቶቹ ጉዳይ የተፈጠረው ውዝግብ በውይይት የሚፈቱ ነበሩ፣ ወደ ጦርነትም የተገባው በውይይት መፈታት እየተቻለ ነው በማለት ሲያጣጥሉ ታይተዋል። በዚሁ ቃለ ምልልሳቸው የኢትዮ ኤርትራ ድንበር ማካለልን በተመለከቱ ጉዳዮች ላይ ባነሱት ማብራሪያ ላይ የአልጀርስ ስምምነት ትናንሽ ድንበሮችን የማካለል ስራን የያዘ ነው። ስምምነቱ የኢትዮጵያን የወደብ ባለቤትነት የሚጋፋ አይደለም፣ ዛላንበሳ፣ ባድሜ የሚያዋጉ አልነበሩም ብለዋል። ቀጠል አድርገውም በወቅቱ አንዳንድ የጦር መሪ ጦርነቱ ለምንድን ነው የተከፈተው የሚለውን ጉዳይ ሳስበው ጥያቄ ይፈጥርብኝ ነበር። ወደ ጦርነት መገባት አልነበረበትም። ከዚያም በኋላ የአሰብ ጉዳይ ላይ በቂ ድርድር ስላልተደረገ የተዘጋ ጉዳይ ነው እንጂ ያኔ በነበረው ድርድር በቂ ትኩረት ተሰጥቶት ቢሆን ኑሮ አሰብ ከኢትዮጵያ እጅ አይወጣም ነበር በማለት አሁን በጉልበት ለመመለስ መዘጋጀታቸውን ጠቁመዋል። አባዱላ ከዚህ ቃለ ምልልስ ቀደም ብሎ አሰብ የኤርትራ አካል አልነበረም፣ አሰብ የወሎ ነው፣ እንዴት ሆኖ ነገሩ እንደተገለባበጠ ለራሴም አይገባኝም በማለት መናገራቸው ይታወሳል። በተመሳሳይ ጄኔራል ባጫ ደበሌ አሰብን አስቀራለሁ የሚል ይጠፋል ማለታቸውም አይዘነጋም። ይህ በእንዲህ እንዳለ ሪፖርተር በእንግሊዝኛ ዘገባው ድንበር ተሻጋሪ ጦርነቱ አይቀሬ መሆኑን ተንትኗል። የድርድር ጉዳይ እየጠበበ መምጣቱን የገለጸው ዘገባው ጦርነትን የማስቀረት ውሳኔው ከኢትዮ ኤርትራ ባሻገር ሌላ ሁለት ሀገራትን በማካተትም ገልጸዋል። ሪፖርተር ከአልጀርስ ስምምነት ከ25 ዓመታት በኋላም ከአሰብ ጀርባ ያሉ ሲባጎዎች ዛሬም እንደተወጠሩ ነው በሚል ርዕስ ያስነበበው ዘገባ ከሁለት አስርት ዓመታት በኋላ በድንበር አካባቢ ያሉ እውነታዎች በተለይም ባለፉት 5 ዓመታት ውስጥ በእጅጉ መለወጣቸውን በአሳሳቢ ሁኔታ ያብራራል። በቀዳሚነት እንደ ኢሮብ፣ ባድሜ፣ ታህታይ፣ አዲያቦ፣ ዛላንበሳና ሌሎች አካባቢዎች በኤርትራ ወታደራዊ ኃይል ቁጥጥር ስር መሆናቸውን ይገልጻል። ቀጥሎም የአብይ አህመድ አገዛዝ በአሰብ ጉዳይ የያዘው አቋም በቀጥታ ወደ ጦርነት የሚወስድ ተጨባጭ ማሳያዎችን በመጥቀስ ይተነትናል። በሩዋንዳ የተባበሩት መንግስታት የጦር ወንጀሎች ፍርድ ቤት አቃቢ ሕግና የናይጄሪያ ካሜሩን የድንበር ኮሚሽን አባል የነበሩት ያዕቆብ ኃይለማርያም በኢትዮጵያና በኤርትራ ድንበር ላይ የሚከሰቱ ለውጦችን በቅርበት ሲከታተሉ የቆዩ ሲሆን አሰብ የማናት በሚል ተነባቢ መጽሐፋቸው ይታወቃሉ። በቅርቡ ባደረጉት ቃለ ምልልስ ላይ ያዕቆብ ኢትዮጵያ በወደብ ላይ ያላት የይገባኛል ጥያቄ ህጋዊ እንደሆነ መግለጻቸውን ዘገባው ቢያመላክትም የኦህዴድ ብልጽግና ገዢዎች ከህጋዊ መንገድ ይልቅ ጦረኝነትን አማራጭ አድርገው አሰብን ለመመለስ አስፈላጊውን ዝግጅት ማድረጋቸውን በመግለጽ ላይ ናቸው። ብልጽግና እያዋለደው የሚገኘውን ድንበር ተሻጋሪ ጦርነት በሰሜን ምስራቅ ትግራይ መዋጋት እንደሚፈልግ ሪፖርተር የወታደራዊ ባለሙያን ትንተና ጠቅሷል። በዚህ መልክ የተፈራው ጦርነት የሚቀረው አሊያም አብይ አህመድና ኢሳያስ አፈወርቂ ከጦርነት ወደ ድርድር የመምጣታቸው ጉዳይ በግብጽና እስራኤል የሚወሰን መሆኑን ዘገባው ገልጿል። የአብይ አህመድ አገዛዝ በአማራ ላይ የሚፈጽመውን የጦር ወንጀል በተመለከተ ለአሜሪካ መንግስት ጥብቅ ጥያቄ ቀርቧል። ጥያቄውን ያቀረበው አንድነት ለአማራ ህልውና ትግል አንድነት ሊቀመንበር በዶክተር አምሳሉ በኩል መሆኑን አውቀናል። የአማራ ፋኖ የህልውና ትግል ስልታዊና ስትራቴጂካዊ ድጋፍ ሰጪ የሆነው አንድነት የአማራ ህዝብ ላይ የቀጠለውን ጦርነት በተመለከተ በዲፕሎማሲ ግንባሩ ተከታታይ ስራዎችን በመስራት ላይ ይገኛል። ከሰሞኑ የአንድነት ሊቀመንበር ዶክተር አምሳሉ አስናቀ ለዩኤስ ሃውስ ኦፍ ሪፕሬዘንታቲቭ ያቀረቡት ጥናት ተኮር ጽሁፍ ከደርግ እስከ ኢህአዴግና ኦህዴድ ብልጽግና ድረስ በአማራ ህዝብ ላይ የተፈጸመውን የዘር ማጥፋት ገጽታ በሰፊው ይተነትናል። ህወሓት አማራን በጠላትነት ፈርጆ በመመስረቱ
ጦርነቱ መጨረሻ ላይ በኢህአዴግ የበላይ ሆኖ ሀገር በመራ ጊዜም አማራን በህገ መንግስቱ ጭምር ሲያጠቃ መቆየቱን አስታውሷል። ህወሓት በዓለም አቀፍ ህግ መሰረት በአማራ ላይ ጦር ወንጀልና የዘር ማጥፋት መፈጸሙንም በማስረጃ አቅርቧል። የህወሓት ኢህአዴግ መውደቅን ተከትሎ ወደ ስልጣን የመጡት አብይ አህመድ ደግሞ ቢያንስ በ3 ዙር በአማራ ላይ የጦር ወንጀልና ዘር ማጥፋት መፈጸምና ማስፈጸማቸውን ዩኤስ ሃውስ ኦፍ ሪፕሬዘንታቲቭ በሰፊው ተንትነው አስረድተዋል። በቀረበው ጽሑፍ ፍሬ ነገርም የሚከተለውን ይመስላል። አንደኛ፣ አብይና አገዛዛቸው የአማራ ህዝብ በኦሮሚያና በቤንሻንጉል ጉሙዝ ክልሎች በዓለም አቀፍ የጄኖሳይዶች መስፈርት መሰረት የዘር ማጥፋት ወንጀል ምልክት የሆነውን ማንነት መሰረት ያደረገ ተከታታይ ጥቃት፣ የጅምላ ግድያ፣ ማፈናቀልና ማንነት ተኮር እስር፣ አፈና መፈጸማቸውን አስታውሰዋል። ሁለተኛው፣ በሰሜኑ ጦርነት ወቅት የአብይ አገዛዝና ህወሓት ተባብረው የፈጸሙትን የጦር ወንጀል ይተነትናል። በትግራይ ክልል የተጀመረው የሰሜን ጦርነት ተብሎ የሚጠራው ጦርነት በፍጥነት ወደ አማራ ግዛት ተዛምቶ በግምት 80% የሚሆን ውጊያ መካሄዱን በማስታወስ የተፈጸመውን የጦር ወንጀል ያሳያል። በጊዜው ህወሓት በማይካድራ፣ በቆቦ፣ በጭና፣ በአጋምሳና በሌሎችም ቦታዎች በአማራ ላይ የጅምላ ጭፍጨፋ በመፈጸም በዓለም አቀፍ የጦር ወንጀል ህግ የሚያስጠይቅ ጄኖሳይድ መፈጸሙን የተባበሩት መንግስታትና ዓለም አቀፍ ሚዲያዎችን የወቅቱን ዘገባ በዋቢነት በመጥቀስ በመረጃና ማስረጃ ያስረዳል። ሶስተኛ፣ የፕሪቶሪያው ስምምነትን ተከትሎ የአብይ አህመድ አገዛዝ በቅድሚያ የአማራ ክልል ልዩ ኃይልን አፍርሶ የፋኖ ኃይሎችን ትጥቅ በማስፈታት ምክንያት እስካሁን የቀጠለውን ጦርነት መክፈቱን በማስታወስና 3ኛ ዓመቱን በያዘው ጦርነት ብልጽግና የፈጸማቸውን የጦር ወንጀሎች በስፋት ያጋልጣል። በአማራ ህዝብ ላይ ይፋዊ የዘር ማጥፋት ዓላማ ያለው ጦርነት መታወጁን የሚሞግተው የአንድነት ጽሑፍ የብልጽግናው አገዛዝ የጦር ወንጀለኛ መሆኑን በዝርዝር ማሳያዎች አጋልጧል። በመጨረሻም ፋኖ መራሹ ራስን የመከላከል ህዝባዊ የህልውና ትግል የተወለደው ከተጋረጠበት የመጥፋት አደጋ ራሱን ለመከላከል መሆኑን በማስረዳት 4 መሰረታዊና ወሳኝ ጥያቄዎችን ለአሜሪካ መንግስት እንዲህ ያቀርባል። አንደኛ፣ ለአብይ አህመድ አገዛዝ የሚሰጠውን ሰብአዊ ያልሆነ እርዳታ ማቆም። ሁለተኛ፣ ከፋኖ ተወካይ ጋር በተጨባጭ ጉዳዮች ላይ በትክክለኛ መንገድ መሳተፍ። ሶስተኛ፣ በአማራ ህዝብ ላይ የሚፈጸሙ ከባድ የሰብአዊ መብት ጥሰቶችን፣ የዘር ማጥፋት ምልክት የሆኑ ጥቃቶችንና የጦር ወንጀሎችን በተመለከተ ገለልተኛ ምርመራ እንዲደረግ ጥሪ ያቀረበ ሲሆን፣ አራተኛ፣ በጆርጂያ ኮንግረስማን በዲ ካርተር የቀረበውን የምክር ቤት ውሳኔ 937 እንዲያጤንና እንዲያጸድቅ ጥሪውን አቅርቧል። አንድነት የአማራ ህዝብን የህልውና ትግሉ ማዕከል ያደረጉ ዓለም አቀፍ ግንኙነቶች ማስፋት፣ በተለይም አድቮኬሲ፣ ዲፕሎማሲና ሌሎች አማራጮችን በመከተል የአማራ ህዝብ ትግል ዓለም አቀፍ ትኩረት እንዲሰጠው በመስራት ላይ ይገኛል። ድጋፍ ሰጪ ድርጅቱ በአማራ የህልውና ትግል ውስጥ ከፍተኛ አስተዋጽኦ እያደረጉ በመጡ ሰዎች የሚመራ ሲሆን በተለይም በዓለም አቀፍ ግንኙነት የአማራ ህዝብ የተከፈተበትን የዘር ማጥፋት ዓላማ ያለው ጦርነት ለዓለም አቀፍ ማህበረሰብ በሰፊው ለማስገንዘብ ተጨባጭ እንቅስቃሴዎችን በማድረግ ላይ ይገኛል። የፊልድ ማርሻሉና የልኡካን ቡድኑ ትርምስ መነጋገሪያ ሆነዋል። የብልጽግናው ኢታማዦር ሹም ብርሃኑ ጁላ በትግራይ ጊዜ አስተዳደር ጄኔራል ታደሰ ወረደ የተመራው ልኡካን ቡድን ማወያየታቸው ተሰምተዋል። ኢታማዦሩ ካለቃቸው አብይ አህመድ በተሰጣቸው አቅጣጫ መሰረት የህወሓትን ጉዳይ ወደ ጎን ብለው በሌሎች ጉዳዮች ላይ መምከራቸው ታውቋል። በመድረኩ ከኢታማዦሩ ጋር ፊት ለፊት ከተገናኙት መካከል የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ አንዱ መሆናቸው ተሰምተዋል። የብልጽግናው ኢታማዦር ሹም ለጄኔራል ታደሰ ወረደና ልኡካቸው ህወሓትን እናንተ አታውቁትም፣ ይልቅ ሌላ ጉዳይ ካላችሁ በዚያ ዙሪያ እንምከር በሚል የተሰላ ንግግር በልኡካን ቡድኑና በህንፍሽፍሽ ህመም ውስጥ ለሚገኘው የህወሓት አመራር ላይ መሳለቃቸውን በጉዳዩ ዙሪያ የወጡ መረጃዎች ያሳያሉ። በመከላከያ ሰራዊቱ የመጨረሻው ወታደራዊ አዛዥ ሆነው ሳለ በፖለቲካ ጉዳይ ተሳትፎ በማድረግ ላይ የሚገኙት የብልጽግናው ኢታማዦር ለነ ጄኔራል ታደሰ ህወሓትን ተውትና በምርጫና የጸጥታ ስምሪት ጉዳይ ብቻ እንምከር ማለታቸው መነጋገሪያ ሆነዋል። ባለፈው ረቡዕ ታህሳስ 8 ቀን አመሻሽ ላይ ልኡካን ቡድን መርተው ከመቀሌ ወደ አዲስ አበባ ያመሩት ጄኔራል ታደሰ ወረደ በቅድሚያ ከአብይ አህመድ ጋር ለብቻቸው፣ ቀጥለው ከነ ልኡካቸው ከብልጽግናው ኢታማዦር ጋር መምከራቸውና በውጤቱም የህወሓት ጉዳይ እንዳይነሳ መከልከሉ ለነጌታቸው ረዳ ስኬት ነው እየተባለም ይገኛል። ይህም ጌታቸው ረዳን አዲሱ የትግራይ ወኪል ስምረት ፓርቲም የህወሓት ወራሽ የማድረግ የስሌቱ አካል ሳይሆን እንዳልቀረ በመረጃው ላይ ተመላክተዋል። በጥቅሉ ሌተናል ጄኔራል ታደሰ ወረደ፣ አቶ አማኑኤል አሰፋ፣ አቶ ተክላይ ገብረመድህንና ዶክተር ምህረት በየነ በተናጠልም በጋራም በተሳተፉበት ስብሰባ ያሳኩት ነገር ቢኖርም ክፍፍሉን ከነበረበት ይበልጥ ከፍ አድርጎት በአንደኛው ጎራ ደስታ፣
በሌላኛው ጎራ ደግሞ ብስጭትን የፈጠረ ሆኖ ታይተዋል። ድርድርን አልሞ የተጓዘው ልዑክም መመሪያ ተቀባይ ሆኖ መገኘቱ በህወሓት ዘንድ ቀጣይ ወታደራዊ አመፅ እንዲያልም ሊያነሳሳው እንደሚችል ተገማች ሆኗል። ከስብሰባው ጋር ተያይዞ የህወሓት ልሳናት አብይ አህመድ ህወሓትን ሳይወድ በግድ ሊያናግር ነው ሲሉ ቢቆዩም መጨረሻ ላይ ህወሓት ጉዳዩን ከምርጫ ቦርድ ጋር ይጨርስ ያሉት የብልጽግናው አለቃ ጄኔራል ታደሰ ወረደን ብቻ አነጋግረው እና አማኑኤል አሰፋን አላናግርም ማለታቸው ህወሓት በወታደራዊ አመፁ ዳግም እንዲከሰት ሊያደርገው እንደሚችል የሚጠበቅ ሆኗል። አብይ ህወሓት ብልጽግናን ጠላት አድርጎ መገምገሙንና በእሳቸው ላይም እያሴረ መሆኑን በመግለጽ ብቻ ሳይሆን የነጌታቸው ረዳ ጎራ የልብ ልብ እንዲሰማው ለማድረግና ስንጥቃቱንም ለማስፋት አቅደው የሚሰሩት ስራ አልተሳካላቸውም ማለት አይቻልም የሚሉት የመረጃ ምንጮች ምርጫ ቦርድ በክልሉ እንዲንቀሳቀስ የማድረጉ ኃላፊነት የጊዜያዊ አስተዳደሩ መሆኑን በማስታወስ ህወሓትና ጊዜያዊ አስተዳደሩ የበለጠ አጣብቂኝ ውስጥ የሚገቡበት ጊዜ መቃረቡን በመግለጽ ላይ ናቸው። የአገዛዙ ትይዩ የሰራዊት ግንባታውና በድንበር የሚገባው ጦር መሳሪያ እንደቀጠለ ነው። ይህም የመጪው ጊዜ አደጋ አመላካች ሆኗል። ኦህዴድ ብልጽግና በክልሉ አጠናክሮ በቀጠለው ትይዩ ሰራዊት ግንባታ በጅቡቲ ድንበር በኩል ከፍተኛ ጦር መሳሪያ በብዛት እያስገባ መሆኑን የሚጠቁም መረጃ በመውጣት ላይ ነው። የሽመልስ አስተዳደር በአንድ ሀገር ውስጥ ሌላ የሀገር ግንባታ ላይ ናቸው የሚሉት የጉዳዩ ተከታታዮች ለስልጣን ኢምፓየር ግንባታው ትይዩ ሰራዊት ግንባታውን በከፍተኛ የሰው ኃይልና የትጥቅ አቅም እያደራጁት እንደሆነ ተመላክቷል። በመከላከያ ሰራዊቱ እምነት ያጣው አገዛዙ በክልል ደረጃ ሜካናይዝድ ኃይል ለመገንባት በሚያደርገው በከፍተኛ በጀት የተደገፈ ጥረት ከምስራቅ አውሮፓ ሀገራት በራሱ የግዥ መንገድ ከባድ የጦር መሳሪያዎችን ወደ ሀገር ቤት ማስገባቱን ቀጥሏል። የክልሉን የጸጥታ አቅም ግንባታ 4 ኮከብ ባላቸው ጄኔራል ድሪባ መኮንንና ሌሎች ከፍተኛ ወታደራዊ አመራር በሆኑ ሰዎች እየመራ የሚገኘው ኦህዴድ ብልጽግና የመከላከያን ቦታ በሚተካ መልኩ ትይዩ የሰራዊት ግንባታ ላይ ይገኛል። ለዚህ ማጠናከሪያም ከሰሞኑ በጅቡቲ በኩል ትጥቅ እንዳስገባ ተጠቁመዋል። አገዛዙ ይህንን ሲያደርግ የአማራ ልዩ ኃይልን አፍርሶ አማራው እርስ በርሱ የሚዋጋበትን 3ኛ ዓመቱን ያስቆጠረ ጦርነት በበላይነት እየመራ ሲሆን በተጨማሪም ከመቼውም ጊዜ በላይ በወለጋ አማራዎች ላይ የዘር ማጽዳት በመፈጸም ላይ ይገኛል። ለዚህም አጋዥ ሆኖ የቀጠለው የተከፋፈለው የኦነግ ታጣቂ ኃይል እንደሆነ ይታወቃል። ከሰሞኑ ይኸው የተከፋፈለ ኃይል ለሰላም እጁን ሰጥ የሚል ፕሮፓጋንዳ ዳግም አየሩን እንዲይዘው መደረግ መጀመሩንም አስተውለናል። በአገዛዙ ልሳናት በኩል የእጅ ሰጡና ትጥቅ ፈቱ ፕሮፓጋንዳ ዳግም በማስተጋባት ላይ ነው። ለማሳያም በምስራቅ ወለጋና ምዕራብ ጉጂ ዞኖች በተያዘው ወር ብቻ ከ280 በላይ ታጣቂዎች ትጥቃቸውን ፈተው ወደ ሰላም አማራጭ መመለሳቸውን የአገዛዙ ልሳናት በአዲስ መልክ መዘገባቸውን አስተውለናል። ታጣቂዎቹ ትጥቅ ፈቱ የተባሉት አባገዳዎችና የሀገር ሽማግሌዎች ባቀረቡላቸው የሰላም ጥሪ ስለመሆኑ በዘገባዎቹ ላይ ተመላክተዋል። በምስራቅ ወለጋ ዞን ከ200 በላይ ታጣቂዎች ቅዳሜ ዕለት ትጥቅ ፈተው መመለሳቸውን በተመሳሳይ የአገዛዙ ልሳናት ዘግበዋል። ዘገባው በሚሰራጭበት ሰሞን የሽመልስ ክልላዊ አስተዳደር በጅቡቲ በኩል ድንበር አቋርጦ ከፍተኛ ጦር መሳሪያዎችን ማስገባቱ ደግሞ ኦህዴድ ብልጽግና በኢትዮጵያ መፍረስ ላይ ሊገነባ ያሰበውን አዲስ ሀገር አመላካች ሆኗል። የትይዩ ሰራዊት ግንባታው አንድም የስልጣን ኢምፓየር ግንባታ ስልጣኑ ፍጹም አደጋ ውስጥ ሲገባ ደግሞ በኢትዮጵያ መፍረስ ላይ ለሚያቆሙት አዲስ ሀገር ተጠባባቂ ኃይል ሆኖ እንዲያገለግል በመደራጀት ላይ ስለመሆኑ የጉዳዩ ተከታታዮች እምነት ነው። በመጨረሻም የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ከተለመደው ወታደራዊ ዛቻ ወጣ ብለው ኢትዮጵያውያን ወንድሞቻችን ናቸው፣ ከኢትዮጵያ ጋር ምንም ችግር የለብንም በሚል ለዘብተኛ ቃል ብቅ ማለታቸው ብዙዎችን እያነጋገረ ነው። አልሲሲ ከዚህ ቀደም ከሚታወቁባቸው ወታደራዊ ዛቻዎችና ጠንካራ የማስጠንቀቂያ ይዘት ካላቸው መልእክቶቻቸው ቀዝቀዝ ብለው የኢትዮጵያ ሕዝብ ወንድማችን ነው ሲሉ ተደምጠዋል። በህዳሴው ግድብ ጉዳይ ከስምምነት ከመድረስ ውጭ ከኢትዮጵያ ጋር ምንም አይነት ችግር የለብንም በማለት ተናግረዋል። ፕሬዚዳንቱ ይህንን የተናገሩት ግብጽ ውስጥ እየተካሄደ በሚገኘው ሁለተኛው የሩሲያና የአፍሪካ የትብብር መድረክ የሚኒስትሮች ጉባኤ ላይ ለመሳተፍ ካይሮ ከሚገኙ የአፍሪካ ሀገራት ልኡካን ጋር ባደረጉት ውይይት ላይ መሆኑን ቢቢሲ ዘግበዋል። አልሲሲ ለዘብ ያሉ ይምሰሉ እንጂ የሀገራቸው ብቸኛው ፍላጎት በአባይ ወንዝ ላይ ያላት መብት እንዳይነካ በማድረግ የቅኝ ግዛት ውርስ የሆነ አስገዳጅ ስምምነት ላይ መድረስ ይፈልጋሉ። ኢትዮጵያን የመክበብ ስትራቴጂውን ቢሆን በመሪዎች መቀያየር ሊቀየር የማይችል የግብጽ ቋሚ የውጭ ጉዳይ ፖሊሲ ስለመሆኑ የዓመታት እንቅስቃሴዎቿ ማሳያ ሆነው ይቀርባሉ። በቅርቡ የግብጽ የውጭ ጉዳይ ሚኒስተር ባድር አብደላቲ ለ13 ዓመታት ከኢትዮጵያ ጋር የተደረጉ ንግግሮች ውጤት ያስገኙ ባለመሆናቸው
ሀገራቸው ተጨማሪ ውይይት እንደማትፈልግና መብቷን በዓለም አቀፍ ሕግ መሰረት እንደምታስከብር መናገራቸውም አይዘነጋም። ከሰሞኑም ግድቡ ብላክ ቦክስ ነው ብለው እንደነበረም ይታወሳል። ባድር አብደላቲ ከግብጽ ተማሪዎች ጋር ባደረጉት ውይይትም የኢትዮጵያ ህዳሴ ግድብን የጥፋትና ውድመት ግድብ ሲሉ መናገራቸውን የሚያወሱ የጉዳዩ ተከታታዮች የአልሲሲ ኢትዮጵያውያን ወንድሞቻችን ናቸው፣ ከኢትዮጵያ ጋር ምንም ችግር የለብንም የሚለው አዲሱ ንግግራቸው ከማዘናጊያና ሽንገላ ይዘላል እንዳልሆነ ይገልጻሉ። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር